ኢየሱስ ክርስቶስ ፈጣሪ ነው ወይ? ፈጣሪ አይደለም ነው ብለህ የምታምነው አንተ? ቁርአንህ እኮ ፈጣሪ ነው የሚለው እኮ። እኔ በበኩሌ የማምንበት ፓወር ያለው ነገር ስለሆነ ቢያንስ ፓወር ያለው አይሁዱ ሰቃዩ ስለሆነ እንደኔ በሰቃዩ ማመን ይሻለኛል። ኃይል በርትቶባቸው አይሚን አግኝተው እነሱ ኃይል የሆነ ቁዋ ኖሯቸው እሱ አቅመ ደካማ ፈጣሪ እንደዛ አይደለም። ራሱ በስጋ የተገለጠው የኔንና የናንተን የባሪያውን መልክ የያዘው በስጋ የተገለጠው እርሱ ፍጹም አምላክ ፍጹም ሰው ነው። በኃይል አይደለም የምታምነው፣ በጉልበት ከሆነ የምታምነው እኔ ነኝ በማለት ብቻ ተዘረሩ። አንተ በጦርነት በኃይል የምታምን ከሆነ ማለት ነው። የእኛስ አምላክ አንደኛ ቤዛ ሊሆነን፣ ሁለተኛ ፍቅርን ትትናን ሊያስተምረን በስጋ ተገልጦ ተመታ። የእናንተ ግን ይደባደባል። ተደባድቦ ገሃነም የሚከት አምላክ እንዴት ነው እሱ? እኛ ጥቁር ነን። አሁን ግረ ተገሻውን አደብን ቀጥቅጦ ዘሮቹን አውጥቶ ገና ያን ሳልፈጠር ደብድቦ ገሃነም የሚከተኝን አምላክ አልፈልግም። እኔ ለእነዚህ አይነቶቹ አሁን ምን ብላቸው የምመልሱትስ? ማለት አሁን አላህን ባገኘው እየኮረኮምኩኝ መረጃ አንጣ ብዬ ጠይቀው ነበረ። ልማር ነው የመጣሁት። ኦኬ አላህ ያለው ብለህ የምታመልከው አላህን ታመልካለህ? ጥያቄን ከጠየቅልኝ ያው እንግዲህ እንተናለ ማለት ምንድን ነው ጥያቄ? እኔ ጥያቄ ኢየሱስ ክርስቶስ ፈጣሪ ነው የምትለውና እሺ አንተ ፈጣሪ አይደለም ነው እንደምትለው? ለማን ብሎ ነው የተሰቀለው እኮ? ለማን ሐሚድ ሚታር ምን አልክ? ለማወቅ ፈልጌ ነው የምጠይቀህ እኮ። ምንድን ነው ጥያቄ? ኢየሱስ ክርስቶስ ፈጣሪ ነው ወይ? ፈጣሪ አይደለም ነው ብለህ የምታምነው አንተ? ቁርአንህ እኮ ፈጣሪ ነው የሚለው እኮ። እሺ ፈጣሪስ ከሆነ ለኛ ብሎ ተሰቀለ ነው የምትሉትና ለሰው ኃጢአት ብሎ ነው የተሰቀለው? እሺ እንደዛ ነው የሚሆነው በሚገባ። እሺ ለሰው ልጅ ኃጢአት ብሎ ነው የተሰቀለው እስከሆነ እሺ ሙስሊምም ኦርቶዶክስም ይሁዳንም ሁሉም የሰው ልጅ ነው። እሺ ለሰው ልጅ ኃጢአት እስከሆነ ድረስ ኦኬ ኢየሱስ ክርስቶስ የምታመልኩት ፓወር ስላለው ኃይል ስላለው ስለሆነ የሚሰቅለው ደግሞ የሰው ልጅ ነው። አይሁድ ማለት የእስራኤል ሕዝብ ሲሆን እነሱ ኃጢአተኛ አይደሉም ወይ? እንዴት እነሱ ፓወር ኑሯቸው እሱን መስቀል ቻሉ? እኔ በበኩሌ የማምንበት ፓወር ያለው ነገር ስለሆነ ቢያንስ ፓወር ያለው አይሁዱ ሰቃዩ ስለሆነ እንደኔ በሰቃዩ ማመን ይሻለኛል። ኦኬ መልካም። ይሄን አብራራ። መልካም። ክርስቶስ በስጋ የተገለጠ አምላክ ነው። በስጋ እንደመገለጡ አንዳንድ ሰዎች ክብር አይወድላቸውም። ከስሩና ተማርሽ ጭምናቀ እና ምንድነው ክርስቶስ በስጋ የተገለጠ አምላክ ነው ይላል። በስጋ የተገለጠ አምላክ ነው። ነገር ግን ምንድነው ያንተ ጥያቄ? የምናመልከው ኃይል ስላለው ነው። ኃይል ስላለው ነው እንትን የሚባለው አምላክ። ክርስቶስ ደግሞ ከተሰቀለ ሰቃዮቹ ደግሞ ከሱ በልጠው ነው። ስለዚህ እሱን ከማምለክ ይልቅ ሰቃዮቹ ማምለክ አይሻልም ወይ ነው አይደል ጥያቄ? አዎ ፓወር ስላላቸው ሰቃዩ አሁን ፓወር ያለው ነው እዛ ጋር። ኦኬ ክርስቶስ ለምን እንደመጣ ታውቃለህ? የሰው ልጅ ለማዳን ነው የምትሉት? የሰው ልጅ ለማዳን በምንድን ነው ለማዳን የመጣው? እንዴት ሆኖ እኮ እነሱ ሰው አይደሉም ወይ ነው እኮ የኔ ጥያቄ። እኮ እነሱም ሰዎች ናቸው እኮ። የመጣው ግን እንዴት ነው የሚያድነው? እኔማ እንዴት እንደሚያድን የማውቀው ነገር የለም። ግን እሺ ሚጣር ስለዚህ እንዴት ነው የሚያድነው ከሆነ ክርስቶስን በጉልበት በኃይል ያለ ፍላጎቱ ሰቀሉት ብለን አናምንም። ክርስቶስ የመጣው ሲጀመር በስጋ የተገለጠው ሞትን በሞቱ ሊሽር ነው። ሞትን በሞቱ ሊሽር እስከሆነ ድረስ የባሪያ መልክ የያዘው ቤዛ ሊሆን ነው። ቤዛ ማለት ምትክ ማለት ነው። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ እንደሚናገረው ሰው ልጅ ሰውን ሊያገለግል ነፍሱንም ስለ ብዙዎች ቤዛ ሊሰጥ መጣ ብሎ ይናገራል። ስለዚህ ቤዛ ሊሆን ነው የመጣው።
ሊሞት ነው የመጣው፣ ሊሰቀል ነው የመጣው። ሰው ልጅ ተላልፎ ለአይሁድ ተላልፎ ይሰጣል ብሎ በማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 18 ጀምሮ ተናግሯል። እንደሚሰቀል ማለት ነው። ስለዚህ እንደሚሰቀል ከተናገረ ሊሰቀልም ከመጣ እንደሚሞት ተናገረ፣ ሞቶም እንደሚነሳ ተናገረ። ዮሐንስ ወንጌል ምዕራፍ 2 ቁጥር 17 ጀምሮ። ስለዚህ ሊሰቀል ሞቶም እንደሚነሳ ነገረን ማለት ነው። ይህን ከነገረን በፍቃዱ ወዶ ፈቅዶ ነው የመጣው። አይሁዶች እሱ ሳይፈልግ በግዴታ እንትን ብለው ኃይል በርትቶባቸው አግኝተው እነሱ ኃይል የሆነ ቁዋ ኖሯቸው እሱ አቅመ ደካማ ፈጣሪ እንደዛ አይደለም። ራሱ በስጋ የተገለጠው የኔንና የናንተን የባሪያውን መልክ የያዘው በስጋ የተገለጠው እርሱ ፍጹም አምላክ ፍጹም ሰው ነው። ሰው እንደዛ የተገለጠው እሱ ሳይፈልግ እነሱ በግዴታቸው አይደለም፣ ወዶ ፈቅዶ ነው። ምክንያቱም ነፍሴን ላነሳት ስልጣን አለኝ፣ ላኖራትም ስልጣን አለኝ፣ ከእኔ ማንም አይወስድም ብሎ ዮሐንስ ወንጌል ምዕራፍ 10 ቁጥር 17 እስከ 19 ይናገራል። እነሱ በግዴታ ከእሱ ነፍሱን ማውጣት ይችላሉ? ኖ። እርሱ ግን ሊያኖራት ስልጣን እንዳለው፣ ሊያነሳት ስልጣን እንዳለው፣ ከእጁም ማንም ሊወስዳት እንደማይችል ተናገረ። ነፍሴን ደግሞ አነሳት ዘንድ አኖራታለሁና ስለዚህ አብ ይወደኛል አለ። ቁጥር 19 ላይ እኔ በፍቃድ ያኖራታለሁ እንጂ ከእኔ ማንም አይወስዳትም አለ። ስለዚህ ሰንበዲ መጥቶ በጉልበት እሱን ነፍሱም ያነሳ ምናምን እንትሚል ነው። በማንም አደርጋት አለ በፍቃዴ። በፍቃዱ ግን አሳልፎ ስለኛ ቤዛ ለመሆን ተሰቀለ፣ ራሱን አሳልፎ ሰጠ ማለት ነው። ይህም ዮሐንስ ወንጌል ምዕራፍ 18 ላይ ከቁጥር 3 አካባቢ ጀምሮ ሊፈልጉት ይመጣሉ። ሲመጡ ሊይዙት ሲሉ እነሱ በጣም ጉልበት ስላላቸው ነው ቢላል እንዳለው፣ እነሱ ማምለክ ይሻላል እነሱ ኃይለኛ ስለሆኑ እሱ አቅም ስለሌለው አለ። ክፍሉን እንየዋ እንዴት አሳልፎ ራሱን እንደሰጣቸው ሊይዙት ለመጡት 18 ቁጥር 3 ጀምሮ ምዕራፍ 18 ቁጥር 3 ጀምሮ። ስለዚህ አይሁዶች ሊይዙት መጡ። ሊይዙት ሲመጡ ራሱን እንዴት በፍቃዱ አሳልፎን እንደሰጠ እንመልከት። ስለዚህ ይሁድ ጭፍሮችና ካህናት አለቆች ከፈሪሳውያንም ሎሌዎች ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ይሁዳም አብሯቸው መጣ። አሁን ምን አለን ቢላል? አይሁዶቹ ኃይለኛ ስለሆኑ እነኛዎቹ ኃይለኛ ስለሆኑ እነሱ መምለክ አይሻልም ወይ? እነሱ እኮ ጉልበት አላቸው አለ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። ገና እሱ ጋር ሳይመጡ እሱ ጠበቃቸው። ወጥቶ ራሱን አሳልፎ ነፍሱን ሊሰጥ ስለፈለገ፣ ስለነሱ ሊሰቀል ስለፈለገ ጠበቃቸው። የናዝሬቱን ኢየሱስ አሉት። ምን አሉት? የናዝሬቱን ኢየሱስ። የናዝሬቱን ኢየሱስ ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ወደቁ። ቢላል ማይክን አንሰው። ሊሰቅሉት የመጡት ኢየሱስን ነበር አይደለ? ምን በማለት ነው የዘረራቸው መሬት ላይ? ያው እያነበብኩልህ እኮ ነው። ማንን ትፈልጋላችሁ አለ። ወጥቶ ጠብቋቸው። የናዝሬቱ ኢየሱስን እንፈልጋለን አሉት። እኔ ነኝ አላቸው። እኔ ነኝ ሲላቸው ወደቁ በምድር ላይ ይላል። ስለዚህ ጀግና ናቸው ያልካቸው እኔ ነኝ በሚል ኃይሉን ሲገልጽ ምድር ላይ መዘረር የሚችሉ ናቸው። ስለዚህ አንተ በኃይል ከሆነ የምታምነው ይኸው እንዳለ ሊይዙት የመጡትን ዘርሯቸዋል። ለማታም ነው እነሱ ከተዘረሩ ማንሰከረ እኮ አሁን በኃይል አይደለም የምታምነው፣ በጉልበት ከሆነ የምታምነው እኔ ነኝ በማለት ብቻ ተዘረሩ። አንተ በጦርነት በኃይል የምታምን ከሆነ ማለት ነው። ስለዚህ በደንብ አስተውል። እነሱ ጉልበት ኖሯቸው ኃይል ኖሯቸው ከሱ በልጠው እሱን በግድ እሱ ሳይፈልግ መስቀል ሳይፈልግ እነሱ በግዴታ አይደለም ራሱን አሳልፎ ስለሰጣቸው እንጂ በግዴታ አይደለም። ደግሞም
ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱ ኢየሱስን አሉት። ኢየሱስ መልሶ እኔ ነኝ አለኋችሁ። እንግዲህ እኔን ትፈልጉ እንደሆነ እነዚህ ይሂዱ ተዋቸዋል። እኔን ውሰዱኝ፣ እነሱን ተዋቸዋል። ራሱን አሳልፎ በፍቃዱ ሰጣቸው። በፍቃዱ ስለኛ ወዶ ፈቅዶ ተሰቀለ። እኛ ክፉ አድራጊዎቹም እንደው ተሱ ጉልበት ቁዋ በልተው በኃይል እንትን ብለው አይደለም። ስለዚህ ሴፍ አንስቶ ጴጥሮስ እንትን ሲል ምን አለው? ተው አለው፣ ከፈረው። የጦርነት ጉዳይ ከሆነ አንተ ጴጥሮስን ልታመልክ ነው ደግሞ መልሰ ዝቅ አድርገው። ስምዖን ጴጥሮስም ሴፍ ስለነበረው መዘዘ። የሊቀ ካህናቱንም ባሪያ መጥቶ ቀኝ ጆሮውን ቆረጠ። የባሪያውም ስም ማልኮስ ነበረ። ኢየሱስም ጴጥሮስን ሴፍህን ወደ ሰገባው ክተት፣ አብ የሰጠኝን ጽዋ አልጠጣትምን አለው። ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ሴፍ የሚያነሳ በሴፍ ይሞታል። ስለዚህ ሴፍህን ወደ ሰገባው መልስ ይለዋል። ስለዚህ ክርስቶስ እንደሚከላከልለት አጥቶ መዋጋቱ አቅቶ ነው የመጣው። ምንድን ነው? ያችን ጽዋ ሊጠጣ ምን በመስቀል ላይ ስለኛ ሊሰቀል ቤዛ ሊሆን ነው። ከዛ አንጻር ነው እንጂ እነሱ ጉልበት ኖሯቸው ኃይል ኖሯቸው ማለት አይደለም። ለዓለም ሞቷል፣ ለሁሉ ሞቷል። ለሰቀሉትም ስለሞተላቸው ነው። እየወጉት እየሰቀሉት እንኳን የሚሰሩትን አያውቁምና ይቅር በላቸው አለው። ዲሉ መሐመድ ተመለስ። እሺ ተረድቻለሁ። ልቀጥል። እሺ መስቀል ለምንድን ነው የምታስሩት? አንገታችሁ ላይ መስቀል ለምንድን ነው የሚታሰረው? መስቀል የምናስርበት ምክንያት አሁን እንዳየኸው ክርስቶስ ደሙን ያፈሰሰው በመስቀል ላይ ነው። አርማችን ነው። አርማችን እንደመሆኑ መጠን ማለትም ሐዋርያው ቅዱስ ጳውሎስ ሲናገር ከክርስቶስ መስቀል በስተቀር ትምክህት ከኔ ይወገድ ይላል። ትምክህታችን ነው። ደሙ የፈሰሰው ቤዛ የሆነብን የተሰቀለልን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ነው። አጋንንት የተቀጠቀጠው ጭንቅላቱ የተደበደበው የተወገረው በመስቀል ላይ ነው። ስለዚህ ከዛ አንጻር ነው። እንደ ጥያቄ ላቅርብልህ። በዚሁ ላይ ግን አንድ ጥያቄ ልጠይቅህ። እኔ ስለ እስልምና ብዙ ልማር መጣሁ እያልኩ እኮ አሪፍ አይደል? ሀሳቤ መማር አይቻልም? እሺ እረስቼው ነው እንጂ አነሳለሁ ብዬ ነበረ። በዛው አነሳለሁ ብዬ ያሰብኩት ምን እንደሆነ ታውቃለህ? እሺ ተረድቻለሁ። ይሄ መስቀል ለምሳሌ ቅድም ረሳሁት እንዲህ ለሌሎቹም እንዲሆን የሚደባደብ አምላክ ነው የምፈልገው አንተ? ኧረ አይደለም። ስለተደበደበ ስለተገለጠና በዛ ትትናን፣ ይቅርታን፣ ፍቅርን፣ ቤዛነትን ስላስተማረ የሚናቅ ከሆነ የሚደባደብ ከሆነ አምላክ ደስ ይልሃል? ተደባዳቢ በቁሰኛ ወይም ሰዎችን ጇ የሚያደርግ እንደዛ አላልኩም። ፈራለሁ። ሲጀምር ፈጣሪ መመታት አይችልም። ፈጣሪ ይማታል? አይማታም፣ አይመታም። ሚሽካት አልመሳቢ 119 ክፈትልኝ። ሪቨልሲ ሚማታም አልፈልግም ምን ብሏል? እኔ የምልህ እኮ ጥያቄ አልተረዳኸኝም። አንተ ስለ ቁርአኑ ሳይሆን ስለዚህ ጋር ያለውን ነገር አስተምረኝ እኮ። የእኛስ አምላክ አንደኛ ቤዛ ሊሆነን፣ ሁለተኛ ፍቅርን ትትናን ሊያስተምረን በስጋ ተገልጦ ተመታ። የእናንተ ግን ይደባደባል። ምን ትለዋለህ? ከማን ጋር ነው የተደባደበው? ከማን ጋር ነው የተደባደበው? ያው ላሳየህ ነው። ይታያል። አቡ ደርዳ reported Allah's messenger as saying, Allah created Adam when he created him and struck his right shoulder and brought forth his offspring white like small ants. አቡ ደርዳ እንዳስተላለፈው ያለ መልእክተኛ እንዲህ ብሏል። አላህ አደምን ፈጠረ፣ ከዛም ቀኝ ትከሻውን መታና ነጫጭ እንደ ጉንዳን ያሉ ዘሮችን አወጣ አለ። And he struck his left shoulder and brought forth his offspring black as though they were charcoal. ከፍ አድርገው ትንሽ። ከዛ ደግሞ ግራ ትከሻውን መታው። ከዛም ጥቁር ባሪያዎችን ጥቁር ከሰል የመሰሉ ሰዎችን መታው። ግራ ትከሻውን ደብድቦ ማለት ነው።
Then he said to the party on his right side to paradise. በቀኝ በኩል ያሉትን ነጫጮቹን ገነት ግቡ አላቸው። and I don't care እናም አይመለከተኝም አያገባኝም አላቸው። and he said to the party in his left shoulder በግራ በኩል ላሉት ደግሞ ግራ ትከሻውን ቀጥቅጦ ጠቋቁር ከሰል የመሰሉትን ያወጣቸውን to the party in his left shoulder to hell ወደ ሲኦል ሂዱ አላቸው። and I don't care እናም አያገባኝም አላቸው። ተደባድቦ ጋንም የሚከት አምላክ እንዴት ነው እሱ? እኛ ጥቁር ነን። አሁን ግራ ተከሻውን አደብን ቀጥቅጦ ዘሮቹን አውጥቶ ገና ያን ሳልፈጠር ደብድቦ ጋንም የሚከተኝን አምላክ አልፈልግም እኔ። ስለኔ ግን በስጋ ተገልጦ በአረብኛ ይሄ በአረብኛ የለም ገረፈውም አይቻልም እና እፎ ይሄ በአረብኛ የለም። ያ አለ እስቲ አረብኛው ላይ ቀጥላም ነው ድምፅ አይሰማም። የማይኔ ቀጥልሽ። እሺ ልቀጥል። ሚዩት ነኝ። እኛ ይሁንልኝ ያሉ ልጅ ቶ እኔ ልቀጥል። እሱን ዝም አለ። ድምፁ አልሰማለኝ ነኝ። እሱ ሲመልስ ጠይቀዋለሁ። እሺ ፎይ እሺ ወደ መስቀሉ ጉዳይ ልሂድና አብራራልኝና እንትን ልበል። እሺ አሁን መስቀል ለኛ ብሎ የተሰቀለበት ነው ብለህ ነው የምታምንበት መስቀሉ ማለት ነው። እሺ አሁን ይሄ መስቀል ለስቃይ የተዘጋጀ ወጥመድ ነገር ነው እንጂ አንገት ላይ የሚሰቀል ነው ብዬ አላምንበትም። ለምን ብትል አሁን ያንተ አባት የተገደለበት ሽጉጥ ታጠቅ ተብለህ ቢሰጥህ ትታጠቃለህ ወይ? ታንኪዩ ምን አልከው? ያንተ አባት የተገደለበት ሽጉጥን ታጠቅ ብትባል ትታጠቃለህ ነው ያልከው? ታንጠለጥለዋለህ ወይ አንገት ላይ? ድገመው እስኪ። ለምሳሌ አባትህ ተመቶበት እንትን ያለ ሽጉጥ ቢሰጥ አንገት ላይ አንጠልጥሎ ብትባል ታንጠለጥላለህ ወይ? አላንጠለጥልም። ይሄም እኮ ማለት ነው ኢየሱስ። ኦኬ በመስቀል ላይ ዋና የተገደለው ግን ማን እንደሆነ ታውቃለህ? ይሄም እኮ የተሰቀለበት ስቃይ ያየበት። ባይ በመስቀል ላይ የተገደለው አጋንንት ነው። ስለዚህ አጋንንት አባትህ ነው እና ኢየሱስ ክርስቶስ የተሰቀለው ክርስቶስ መስቀል ላይ ደሙን አፍስሶልናል ለኛው። በዋናነት ግን በመስቀል ላይ የተገደለው በመስቀል ላይ ማን ሞቷል? ዲያብሎስ ነው የተቀጠቀጠው። ኢየሱስ ክርስቶስ የት ነው የተሰቀለው? ኢየሱስ ክርስቶስ የት ነው የተሰቀለው? በመስቀል ላይ። መስቀሉ ግን ማንን ነው የገደለው? መስቀሉ ያንተን ዲያብሎስን ገድሎታል። አባት ስለሆነ ማለት ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የዲያብሎስ ምኞት ልታደርጉ ትወዳላችሁና ስለሚል መስቀሉ ለሚጠፉት ሞኝነት ስለሆነ ለእኛ ለምናምን ግን የእግዚአብሔር ኃይል ነው። መስቀሉ ላይ ምንድን ነው የተገለጠው? በደንብ አስተውል። የእግዚአብሔር ኃይል ተገልጧል። በዛ መስቀል ደግሞ ማን ተገድሎበታል መሰለ? ዲያብሎስ ተቀጥቅጦበታል። ሮሜ ምዕራፍ 20 ሮሜ ምዕራፍ 16 ቁጥር 20 ሼክ አድርግልኝ። የሰላም አምላክ ሴጣንን ከእግራችሁ በታይ ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን ይላል። አጋንንት የተቀጠቀጠበት መስቀል ነው። አምላክህ ያንተ አባትህ ማን ነው? ዲያብሎስ ነው። ዲያብሎስ ደግሞ የተቀጠቀጠው በመስቀል ላይ ነው። በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል የተባለው ትንቢቱ የተፈጸመው የአጋንንት ጭንቅላት የተቀጠቀጠው የተወገረው የተደበደበው በምንድን ነው? በመስቀል ላይ የተቀጠቀጠው ስለዚህ አጋንንት የሚቀጠቀጥበት አጋንንት አሰራሩ የተገደለበት መስቀል ነው። አጋንንት ደግሞ ለአንተ አባት ነው። ኢየሱስ ክርስቶስማ ለአንተ አባት ሊሆን አይችልም። አንተ አጋንንት አባት ልጅ ስለሆንክ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለህ ታምናለህ?
ያንተ አባት ማን ነው ማለት? ያንተ አባት አጋንንት ነው ማለት ነው? አዎ የኔ አባት እግዚአብሔር ነው። እሺ ይሁን። እሺ እንቀጥል። እሺ እኔማ መሳሪያ ፈልጌ አይደለም መማር ነው የፈለኩት። እሺ እንቀጥልና ስለዚህ አባት ዲያብሎስ መሆኑን ታምናለህ ማለት ነው? ችግር የለውም ተው። እሱ አንተ ስላልከው አይሆንምና ልንገርህ። ሲጀመር አባቴ ኦርቶዶክስ ነውና እውነት ነው አጋንንት ሊሆን ይችላል። እሱ ጥያቄ ነው። አይ ምንም ኦርቶዶክስ ሊሆን አይችልም። ቅድም ያመጣ አንተ ነህ እኮ እንትን ያልከው። ኤኒዌይስ ባይ እንዳያችሁት እዛ ጋም እንጨቱ ነው የሚያመጣው። አይ ዶንት ኖ በእንጨት ታመልካላችሁ። መጀመሪያ ቅድም ከሌቷ ጋር ለማያያዝ አስበህ መስሎ ነበር። እንደውም እኔ ምንም ሰብስታንስ ያለው ነገር አይደለም እየጠየቀ ያለው። ሰብስታንስ ያለው ነገር ብጠይቅ ደስ ይለናል። ቢላል የመጨረሻ እንድድል ልስጥ መማር ነው የፈለኩት እኔ። ከሰብስታንስ ያለው ጥያቄ ጠይቅ። እሺ አሁን ደግሞ ጠይቅ። አሁን 10ቱ ትእዛዛት እንደዚህ ይላል ከዛ ከጻፉት ውስጥ ማለት ነው ከኔ በስተቀር ሌላ አምላክ የለምና ሌላ አማልክ አታምልክ ይላል። ለምንድን ነው ቅዱስ ሚካኤል አባት ይጠብቀኝ፣ ቅዱስ ገብርኤል አባት ይጠብቀኝ ተብሎ በ12 በ19 በ21 ምናምን ስራ ተፍቶ ቤተክርስቲያን የሚሄድበት የሚመለኩበት ምክንያት ለምንድን ነው? እሱ ያለው ከኔ በስተቀር ሌላ አምላክ የለምና ሌላ አማልክ አታምልኩ ብሎ አስምሮበታል። ስለዚህ እናንተ ለምንድን ነው አሁን 30 ቀን ሙሉ ባላለው እስከ 30 ዮሐንስ ድረስ ማለት ነው። ስለዚህ ይሄ ነገር እንዴት ነው ለማለት ነው? የትኛው ቦታ ነው እሱ ሚካኤል አምላክ ነው ያለው? እና የተመለከ አይደል እንዴ? ምን ብለን ያመለክ ነው? ምን ብለን ሰንማ እናንተ አቃላችሁ ምን ቤተክርስቲያን ያለው የቅዱስ ሚካኤል የቅዱስ ገብርኤል ይበቃል ነው። ኦኬ ቢያንስ አንተ ካላ ትሻላለህና እስቲ ማስረጃ አንጣልን። አላህ ሱራ 931 ላይ መነኩሴዎችን ነው የሚያመልኩት ክርስቲያኖች ብሎ የጅል ጥያቄ ጠይቃል። ሱራ 931 ላይ እንደከፈተው ካላ ማይሻል ጭንቅላት አብዴ አላህ አላለም። አክቹአሊ ቢያንስ አንተ አዲስ የፈጠርከው ነው። መሳደብ አያስፈልግም። አሁን ትምህርት ስለሆነ ከስድብ አለ መሳደብ አይደለም። ቆይ ስድብ አይደለም። ለሁለታችሁ ምላሽ እንድሰጥ ነው፣ ለአንተም ለአላህም። አላህ ራሱ እንዳንተው መነኩሴዎችንና ሊቃውንቶችን ነው የሚያመልኩት ይለናል። አንተ ደግሞ ሚካኤልን ነው የምታመልኩት ትለናለህ። እኔ እኮ እናንተን ለማስረዳት ራሱ አስቸጋሪ ስለሆነ ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ አሁን የምናል አንድ አምላክ ብቻ ተብሎ ሚካኤልን ለመምታመልኩት ይለናል። ይሄ ቢላል ማለት ነው። አላህም ደግሞ ምን ይላል? ሊቃውንቶቻቸውንና መነኮሴቶቻቸውን ሊቃውንቶቻቸውንና መነኮሳታቸውን የመርየምን ልጅ አልመሲንም ካላህ ሌላ አማልክት አድርገው ያዙ ይለናል። ለእነዚህ አይነቶቹ አሁን ምን ብላቸው የምመለሱትስ? ማለት አሁን አላህን ባገኘው እየኮረኮምኩኝ መረጃ አንጣ ብዬ ጠይቀው ነበረ። የምሬን ነው መስሎኝ። እሺ መነኩሴዎችን ስለ እግዚአብሔር እንደዚህ መናገር አልችልም አይደል? ስለዚህ አንተም ስለዚህ የውሸት ነው መናገር የለብህም እንደዚህ ብለህ ያንተ ነገር እኮ ይሄን እኮ በቃ ቆይ ስለዚህ ኮረኩማለሁ ላልኩት ይቅርታ፣ ጭንቅላት ስለሌለ ለመኮርኮም የማይሆነው ሊቃውንቶችን ታመልካላችሁ ብሎ አላህም እንደዚህ ይቀጥፍብናል። አምላክ ነው ብላችሁ መነኩሴዎችን እዛችኋል ይለናል። እኔ መነኩሴ ቤተሰብ አለኝ። እኔ መነኩሴ ቤተሰቦችን አከብራለሁኝ። ጎረቤት መነኩሴዎች አሉኝ፣ አከብራቸዋለሁ እንጂ አምላክ ብለን አናመልካቸውም። ከአዳም ሚታርክ አትባል ሚታርክ። ስለዚህ እኛ መነኩሴዎችንም አምላክ አንልም፣ ሊቃውንቶችንም አምላክ አንልም፣ ገብርኤልንም ሚካኤልንም አምላክ አንልም። ስለዚህ ማናቸውንም አምላክ ብለን አንከተልም። አምላክ አይደሉም እነሱ። ነገር ግን መላእክቶች ለእኛ የሚራዱ የሚጠብቁ ከፈጣሪ ተልከው የሚታዘዙ ናቸው፣ የሚራዱን ናቸው። ይሄም ጸጋ ተሰጥቷቸዋል።
ስለ ሰዎች ልጆች እንደሚነሱ ሚካኤልን አንስቷል። ለምሳሌ ትንቢተ ዳንኤል ምዕራፍ 12 ላይ ከቁጥር 1 አካባቢ ጀምሮ ስለ ህዝቦች ልጆች የሚነሳ ይለዋል። አንዴ ክፈተው እስኪ። ማን? ዳንኤል ምዕራፍ 12 ቃል አለ ቁጥር 1 ጀምሮ። ስለዚህ ስለ ሰዎች ልጆች እንትን ይላሉ፣ ይላካሉ። ስለዚህ ስለ ሰዎች እንደሚላኩ መጽሐፍ ቅዱስ ይናገራል። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ልጆች የሚቆም በዚያም ዘመን ስለ ህዝብ ልጆች የሚቆም ታላቁ አለቃ ሚካኤል ይነሳል። ስለዚህ ስለ ህዝቦች ይቆማሉ፣ እኛም ማልዳሉ። ይህ በእስልምናውም ያለ ነው። ቢላል ይህንን አያውቅ ይሆናል። መላእክቶች ሸፋ ይሆናሉ፣ ለሙስሊሞች ምልጃን ያቀርባሉ፣ ያማልዳሉ። ስለዚህ እኛም መላእክቶች ያማልዱናል ብለን እናምናለን። ይሄ ደግሞ ነቢይትም ተናግረውታል፣ ያማልዳሉ ብሎ። ይራዳሉ፣ ይህ በደንብ ይራዳሉ፣ ይጠብቃሉ። ምክንያቱም ተርኩሳን መናፍስት እኛን እንዳይዋጉ እነሱ ደግሞ ተልከው እኛን ይጠብቁናል፣ ይከላከሉልናል። መዝሙረ ዳዊት ምዕራፍ 33 በተሳሳት ቁጥር 6 አካባቢ ቼካሪዮሴ። እንዲሁም ደግሞ እመጣለሁኝ እናንተ ጋር 33 ይመስለኛል ቁጥር 6 አካባቢ ተሳስቻለሁ። ቁጥር 32 34 ወይም እዛው ኔክስት አትልም። ስለዚህ ቅዱስ ተሳስቻለሁ፣ በቃ ረስቼዋለሁ። ስለዚህ መላእክቶች ዞሮ ዞሮ ምንድነው ስለኛ ይላካሉ፣ ስለኛ ይጠብቃሉ፣ እንትን ይላሉ። ሰው ከዛ አንጻር እንትን ይባላል ማለት ነው። ከቁጥር 1 አድርገው እስኪ እና ከዛ አንጻር ይታያል ማለት ነው። ከዛ አንጻር ይታያል። እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍናል ያድናቸውማል። ምን ይላል? ይሰፍናል ያድናቸውማል። ስለዚህ ከዚህ አንጻር ይጠብቁናል ምናምን የሚለውን እንደዛ መረዳት ይቻላል ማለት ነው። በተመሳሳይ እስልምናውም ጋር አሉ። ለምሳሌ በበድር ጦርነት ላይ መላእክቶች ተሳትፈዋል። መላእክቶች ተሳትፈው ሙስሊሞችን አግዘዋል ማለት ነው። ተዋግተውላችኋል። ስለእናንተ እየተሸነፉ በነበረበት ሰዓት ላይ መሐመድ አቅቷቸው መዋጋትን ተሸንፋችሁ በነበረበት ሰዓት ላይ ብዙ መላእክቶችን ሰልፍ ሆነው መጥተው ጦርነት ገብተው ተዋግተዋል። ወለ በእናንተ አስተምሩ። ስለዚህ ተራተዋቸዋል ማለት ነው። እርዳን እንደዚህ ትላላችሁ ምናምን ላልከው ማለት ነው። እናንተ ጋርም አለ። እንዲሁም ደግሞ ልጅ እንኳን ይሰጣል መልአክ፣ ልጅ እንኳን ይሰጣል። ለምሳሌ ሱራ 19 ቁጥር 19 እስከ 20 ወንድ ልጅን ልሰጥሽ መጣው ይላል። ማ? ጅብሪል ለመርየም እንኳን ልጅ የሚሰጥ ነው። ልጅ ሊሰጥ ይመጣል ማለት ነው። ስለዚህ ለመርየም ልጅ መስጠት ከቻለ ሳቦቹና መሐመድ ጦርነት ሲሸነፉ መጥተው ከተዋጉ አማላጅ እናንተ ጋር ከሆነ ላበስርሽ ነው እንጂ ያለው ልሰጥሽ አላለም። አንብበው። እሺ ልቀጥል። መጨረሻ አንብበው ምን ይላል? ቁል ኢነማ አነ ረሱሉ ረቢኪ ሊአሀበ ለኪ ጉላመን ዘኪያ ይላል። እሺ ልሰጥሽ ነው የሚለው ወንድ ልጅን ልሰጥሽ፣ ንጹህ ልጅን። ስለዚህ በእስልምና ሰጣት ነው መልአክ። እኛ ምን እናውቃለን? እኛስ ምን እናውቃለን? ግን ልሰጥሽ መጣው ነው የሚለው። ዞሮ ምንድነው እሱ እኛ ጋር የምታነሱት እናንተ ጋር እንዳለ እንዳዘነጉት ለማለት ነው። ይበቃል ቢላል። አንድ ለማንኛውም አንድ ጥያቄ ልጠይቅ እኔ። ቀጥል። ፍጹም ሰውና ፍጹም አምላክ የሚለውን እንድታስረዳኝ እፈልጋለሁ። ኦኬ ቢኒ ያለ ትቀጥላለህ። እንድልስ ቢኒያም አለ
ኦኬ ፍጹም ሰው ፍጹም አምላክ ስንል ምን እያልን ነው? ክርስቶስ ፍጹም አምላክ ነው ስንል ምን እያልን ነው? ፍጹም ሰው ስንል ምን እያልን ነው ለሚለው ፊልጵስዩስ ምዕራፍ 2 ላይ አንድ የክፈተው ቃል ፊልጵስዩስ ምዕራፍ 2 ኦኬ ፍጹም አምላክ ነው። ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው ስንል ምን እያልን ነው? እርሱ ቃል ነው፣ የባህሪ የአብ ቃል ነው። ያ ፍጹም አምላክ ነው። ያ ፍጹም አምላክ የነበረው ግን በስጋ ተገለጠ እያልን ነው። በስጋ ተገለጠ፣ የእኛን የባህሪያን መልክ ገንዘብ አደረገ። ክፍሉ እንደሚናገረው እርሱ በእግዚአብሔር መልክ ሲኖር ሳለ አስቀድሞ ዘመን ሳይቆጠር ጊዜ ሳይለካ በማን መልክ ነበር ነው? በእግዚአብሔር መልክ፣ ስጋን ሳይዋሃድ በስጋ ሳይገለጥ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ምን አደረገ? ባዶ አደረገ። ስለዚህ የማንን መልክ ያዘ ይለናል? የባሪያን መልክ ይዞ ራሱን ባዶ አደረገ። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለው ስሙን ስም ሰጠው ይላል። ስለዚህ አስቀድሞ በእግዚአብሔር መልክ ሲኖር ነበረ ፍጹም አምላክ ያ። ነገር ግን ዘመን ከተቆጠረ ጊዜ ከተለካ በኋላ ዕብራውያን ምዕራፍ 1 ቁጥር 2-3 እንደሚናገረው ነቢያትን ሐዋርያትን ሲልክ ከቆየ በኋላ መጨረሻ ዘመኑ ፍጻሜ ሲደርስ በልጁ ተናገረን ይላል። ስለዚህ ያ ፍጹም አምላክ የሆነው ቃል ብቻ የነበረው በስጋ ተገለጠ። ስለዚህ ክርስቶስ ምንድን ነው ማለት ነው? ስግው ቃል ነው። ስጋን የተዋሃደ ቃል ማለት ነው። በስጋ የተገለጠ ቃል ማለት ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ዓለማትን የፈጠረው ማን ነው? ክርስቶስ። እሱ ልጁ፣ እርሱ ቃል በስጋ ተገለጠ። በስጋ ሲገለጥ ፍጹም ሰው ተብሎ ይጠራል። ለምን? ከማርያም ስለተወለደ፣ ከማርያም ስለተገኘ። ከኛ እንደኛ አንዳንዱን ከዕብራውያን ምዕራፍ 2 ቁጥር 15 ላይ ወንድሞቹ በስጋና በደም እንደሚካፈሉ እርሱ በስጋና በደም ተካፈለ። ስለዚህ እኛ በስጋና ደም እንደምንካፈል ከማርያም ስጋና ደምን ተካፍሎ በስጋ ስለተገለጠ ስለዚህ ፍጹም ሰው ተብሎ ይጠራል። የአብርሃምን የማንን ዘር ይዟል? ፍጹም ሰው ስንል የያዘው ያ የተገለጠው ክርስቶስ የመላእክትን ዘር አይደለም፣ እንደ መላእክት አይደለም፣ ወይም ደግሞ የሌላ አይደለም። የማንን የያዘው? የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ፍጹም ሰው ስንል የያዘው የአብርሃምን ዘር ነው እያልን ነው። ለዚህ ነው እሱ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የአሕዛብን ሁሉ ኃጢአት ለማስተሰሪያ እያለ ይቀጥላል። ከቁጥር 15 ጀምረው ብታደርገው አሪፍ ነበር። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለታሰሩ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ስለዚህ የተካፈለው ያ ስጋና ደም አልነበረው። ስጋና ደም ያልነበረው በምን ተካፈለ? በስጋና በደም ተካፈለ። በስጋና በደም ተካፈለ። እርሱ ፍጹም አምላክ የነበረው በስጋና በደም ተገለጠ። ለምን? ከማርያም ስጋና ደምን ተካፍሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ
ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ስለሚል ቃል አስቀድሞ ሁሉን ከፈጠረ ሁሉን የፈጠረ በዓለም የነበረው በምን ተገለጠ ስለሚል ገና ሲጀምር ዮሐንስ ወንጌሉን ገና ቁጥር 1 ላይ ሲጀምር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይልና ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይለናል። ስለዚህ እዚህ ጋር በስጋ ተገለጠ ነበረ ሲል ምን ለማለት ፈልጎ ነው? በእግዚአብሔር ዘንድ ነበረ። ኦኬ። ከዛ በፊት እንዴት ነበር ነው? ከዛ በፊት ማለት ቃልም ምንድነው የሚለው ከመጀመሪያ ሲጀምር? እሺ በመጀመሪያው ቃል ነበር። ቃል ነበረ። እሺ ስለዚህ ዘመን ሳይቆጠር ጊዜ ሳይለካ ቃል ነበር። እሺ ቃል እያለ ማለት ምን ይመስል ነበር ነው? ቃል ማለት እንዴት ነው? ቃል ምን ይመስል ነበር? ቃል ምን ይመስል ነበር ለሚለው እንመጣለን። በመጀመሪያው ቃል ነበር፣ ቃልም እግዚአብሔር ነበር። ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለን አይደለ? ቃል እግዚአብሔር መሆኑን ከተማመን ቃል ምንን ይመስል ነበረ? ትንቢተ ኢሳይያስ ምዕራፍ 40 ቁጥር 18 ባልሳሳት ቼክ አድርግልኝ። ምን ይመስላል? ትንቢተ ኢሳይያስ ምዕራፍ 25 20 ወይ 25 ባላልክ ምዕራፍ 20 ነልክ 40 ሶሪ 45 ነው ያልኩ፣ እንደዛ መሰለኝ ያልኩ። እሺ ይሄኛው አፕሊኬሽን ደግሞ አዛ ስለሆነ ራጋባኝ እንዲህ ስትል ጥቅሶቹን ሁሉ አጠፋ። እኔ ቁጥሩን ገብቼ 40 ላይ ገብቼ ቁጥሩን ነበር እየጠበቅኩ የነበረው 40 25 አይ ቲንክ ቼክ አድርግልኝ እሱ። እሺ አይደለም። እሺ ዝቅ አድርገው ዝቅ 18 አካባቢ ጥቅሶች። እሺ እንግዲህ እግዚአብሔር በማን ቃል እግዚአብሔር ነው። ስለዚህ ማንን ይመስላል ነው ጥያቄ። እንግዲህ እግዚአብሔርን በማን ትመስሉኛላችሁ ወይስ በምን ምሳሌ ታስተያዩኛላችሁ ይላል። ስለዚህ የፍጡራን ምሳሌ እየጠበቅ ከሆነ እግዚአብሔር ማንንም አይመስልም። ቃል እግዚአብሔር ነው። ዓለም ሳይፈጠር ጊዜ ሳይቆጠር ምንም ነገር ሳይመጣ ማንን ነው? ቀይ ነው? ጥቁር ነው? ምንድን ነው የሚመስለው ተብሎ ለእግዚአብሔር አይነገርም። አምሳያ ለሱ አይሰጠውም። ስለዚህ እንደዛ ከሆነ እኮ ቃል በእግዚአብሔር ዘንድ ነበረ ነው የሚለው። በእግዚአብሔር ዘንድ እያለ ማንን ይመስላል ምን ይመስላል እያልከኝ ስለሆነ ማንን ይመስላል ምን ይመስላል አምሳያ የምታበጅለት ከሆነ አምሳያ የምታበጅ ከሆነ ፍጡር እያደረግከው ነው። ፍጡር እያደረግከው ስለሆነ ይሄ ደግሞ አይሰጠውም። እሱን አይደለም በእግዚአብሔር ዘንድ ነበር። ከዛ ቃልም ምን ሆነ ነው የሚለው። እስቲ ድገምልኝ ጥቅሱን። አምሳያ ስለጠየቀኝ ነው የጠየቀኝ። ምንድነው ማንን ይመስላል አልከኝ። አምሳያ ስለጠየቀኝ ስለዚህ ምን ነበር የሚመስለው አስቀድሞ ምናምን ነገር የሚል ጥያቄ ጠየቀኝ። አምሳያ ካበጀውለት ደግሞ ፍጡር እያደረግኩት ነው። ፈጣሪ ማንንም የሚመስል አይደለም። ከእግዚአብሔር ጎን ነው ተቀመጠ የሚለው። ጎን ምናምን የሚል የለም። እግዚአብሔር ጎን ፊት ኋላ ላይ ታች የለውም። ለፈጣሪ ጎን ላይ ታች አይነገርም። በእርግጥ በአብ እቅፍ አለ ይለዋል። እዛው ምዕራፍ 1 ቁጥር 18 ላይ በአብ እቅፍ ያለ ይለዋል። ያ ማለት ግን አብ የሌለበት አለ ማለት አይደለም። ደግሞ ራሱ ደግሞ በእኔ አብ አለ እኔ በአብ አለው ብሏል። ስለዚህ ጎን ላይ ታች ምናምን ተብሎ የሚነገረው ወንድማችን መስዑድ ለፍጡር ነው፣ ለፈጣሪ አይነገርም። ጎን ላይ ታች ተብሎ አይነገርም። ይሄን አይደለም ያልፈለኩት እኔ ቃልም ነበረ የሚለውን። እሺ ዝቅ አድርግለት። በመጀመሪያ ቃል ነበረ የሚለው ቃልም እግዚአብሔር ዘንድ ነበረ። ዘንድ እግዚአብሔር ዘንድ ማለት ከእግዚአብሔር እንግዲህ ጋር ማለት ነው። ከእግዚአብሔር ጋር ማለት ነው። ያው እዚህ ጋር ሁለት አካላት አትሊስት እንዳሉ እየነገረህ ነው። ይሄ ማለት ከእግዚአብሔር ጋር አንድ ላይ ነበር ወይ ነው። አምላካችን ሎክ ቃል አለው። ያ እኛ እንደ አካል አይደለም የምናምነው፣
ሶስት አካል አለ ብለን ነው የምናምነው። ስለዚህ አካላዊ ቃል በአብ ዘንድ አለ የሚገባ የአብ የባህሪ ቃሉ ወልድ እሱ ክርስቶስ ከሶስቱ አካል አንዱ እሱ ክርስቶስ በስጋ የተገለጠ ቃል ነው ብለን ነው ምናምነው። በስጋ የተገለጠ ነው ብለን ነው ምናምነው። ስለዚህ አስቀድሞ ነበር ወይ? ነበረ። በማን ዘንድ? በእግዚአብሔር ዘንድ፣ በአባቱ ዘንድ፣ በባህሪ ሕይወቱ ዘንድ ነበር፣ በመንፈስ ቅዱስ ማለት ነው። ይሄ በመጀመሪያው ምናምን የሚለው ከኛ አንጻር የተነገረ እንጂ ለፈጣሪ መጀመሪያ ፊት ኋላ የለው። በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ የሚለውን ነው ያምታታል። መጀመሪያው እንዴ ቃልም እግዚአብሔር ዘንድ ነበር፣ በመጀመሪያ በእግዚአብሔር ዘንድ ነበር ሲል፣ ስለዚህ ቃልም እግዚአብሔር ነበር ቃል አካላዊ እንደሆነ እየነገረን ነው። ቃል አካላዊ እንደሆነ እየነገረን ነው። ደግሞም ያ ቃል አካላዊ የሆነ በእግዚአብሔር ዘንድ ደግሞ አለ። በማን ዘንድ ነው ያለው? በእግዚአብሔር ዘንድ። ራሱ ቃል ደግሞ ሁለት ናቸው ማለት ነው። ስትሄድ ራሱ ቃል ምንድን ነው? ሁለት ናቸው። ሁለት ችግር የለም። ሁለት ከአብ ጋር ነበር ማለት ነው። ያ ስለዚህ እኛ በአካል አንድ ነው ብለን አናምንም። ይሄ ቃል ራሱ ደግሞ ምንድን ነው? እግዚአብሔር ነው። በአካል ሶስት ናቸው፣ ያው በመንፈስ ናቸው አንድ ነው። በመንፈስ አንድ ነው። በመንፈስ ስትል አንድ አምላክ አለ። የአንድ አምላክ ግን ሶስት አካል አለው። ስለዚህ ሶስቱ አካል ያለ ዘመን መቀዳደም፣ ያለ ጊዜ ልዩነት፣ ያለ ቅጽበታዊ ልዩነት ዓለም ሳይፈጠር ጊዜ ሳይቆጠር አሉ። ስለዚህ አንዱ በአንዱ ህልው ሆነው አሉ። ስለዚህ ቃል በአብ ዘንድ ነበር ብትል ችግር የለውም ማለት ነው። ይሄ ግን ከሶስቱ አካል አንዱ አካል እዚህ ውስጥ የምታየው አስቀድሞ የነበረው ከሶስቱ አንድ አካል ቃል እግዚአብሔር ነው። ቃል ራሱ እግዚአብሔር ተብሎ አምላክ ተብሎ የሚጠራው ቃል ቁጥር 3 ላይ ሁሉን የፈጠረ ነው። ከዛ ቁጥር 14 ላይ ደግሞ ይህ በመጀመሪያው በእግዚአብሔር ዘንድ ነበር አስቀድሞ እንዳለ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ካለ በኋላ ቁጥር 10 ላይ ስትሄድ እርሱ በዓለም እንዳለ ይነግረናል። ከዛ ደግሞ በዓለም ነበር፣ ዓለሙ በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። በስጋ ሲገለጥ ወደ ገዛ ወገኖቹ ቅድም ወደ የአብርሃምን ዘር ይዟል አለ። እነኛ የአብርሃም ልጆች ነን ስለሚሉ የተወለደው ቃል ስጋን ተነስቶ ተዋህዶ የተገለጠው ከማን ነው? ከአብርሃም ዘር እንጂ ከመላእክት አይደለም፣ ወይም የመላእክትን ዘር አይደለም የያዘው። ስለዚህ ቁጥር 14 ላይ ስትመጣ ያ ቃል በእግዚአብሔር ዘንድ የነበረው እግዚአብሔር የተባለው በስጋ ሲገለጥ ከማርያም ስጋና ደም ሲካፈል እንተባለለት ቃልም ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን ይላል። ስለዚህ ያ የማይታየው የማይዳስሰው የማይነካው ቃል ያ ሁሉን የፈጠረ ሁሉን ያስገኘ ቃል ሎጎስ በምን ተገለጠ? በሚነካ በሚዳሰስ ሊጨበጥ ሊታይ በሚችል የባሪያውን መልክ ይዞ ተገለጠ ማለት ነው። ልክ ለምሳሌ በቀላሉ ላስረዳል። አንተ ያላ ቃል አለ ቁርአን ማለት ነው። አንተ ጋር ከመምጣቱ በፊት አላህ ዘንድ ነበረ። አንተ ጋር ሲመጣ ግን በወረቀት ተገለጠ። በወረቀቱ ላይ ያለው ቁርአን ይሄ ፍጡር አይደለም ብለህ ታምናለህ። ወረቀቱ ግን ሊነካ ሊዳሰስ ሊታይ የሚችል ፍጡር ነው። ይሄ ያላ ቃል ግን ሊነካ ሊታይ አይችልም ነበር አስቀድሞ። ታዲያ እንዴት ነው የሚታየው ያልን እንደሆነ በሚታይ በሚዳሰስ ምን ስለተገለጠ? ወረቀት ስለተገለጠ። ልንነካው ልንዳስሰው ልናየው እንችላለን። ማን? የአላህን ቃል ፍጡር አይደለም የምትለው። ያለ ወረቀቱ ልንነካው ልንዳስሰው ልናየው እንችል ነበር ወይ? ከመገለጡ በፊት ልናየው ልንዳስሰው እንችል ነበር ወይ? አላህ ዘንድ ሆኖ አታየው። ፍጡር አይደለም ብለህ ነው የምታምነው። ይሄ አላህ ነው ወይ? አላህ አይደለም ብለህ ነው የምታምነው። ፍጡር አይደለም አላህም አይደለም። ምንድን ነው? የአላህ ቃል ነው። ነገር ግን ሊታይ ሊዳሰስ ሊነካ በሚችል ወረቀት ተገልጧል ብለህ ነው የምታምነው። እኛ ደግሞ ምን እናምናለን? ያ የአብ የባህሪ ቃሉ አካላዊ ቃል በምን ተገለጠ ብለን እናምናለን? በስጋ ተገለጠ። በስጋ ቃል ስጋ ሆነ ሲል፣ ስለዚህ በስጋ ተገለጠ። ሊነካ ሊዳሰስ ሊታይ ይችላል። አጭር ቁመት፣ ጠባብ ደረት፣ በዚህ ተገለጠ። የማይወሰን የማይወሰነው ማይዳሰሰው ማይታየው በሚታይ በሚዳሰስ በዚህ ተገለጠ። ለምን? የባሪያን መልክ ይዞ ስለ ፍቅር ስለ ትሕትና ለእኛ ሲል እንዲያደረገ ብለን እናምናለን።
አይዞን እሺ ቃልዮት ያሰማል። ኑር አይ ቲንክ የመጨረሻ ጥያቄ ልጠይቅና ኑር እሺ፣ ግልጽ ሆኖላል። ግልጽ ሆኖላል። እ ይሄ ግልጽ ሆኖላል። ለኔ ነው የጠየቀው። ማን ነበርክ? እኔ ነኝ። ኦኬ፣ ግልጽ ሆኖላል። አልተዋጠልኝም። ኦኬ፣ በውሃ ዋጠው። ምኑን ያልተዋጠልህ? ቆይ ምኑን ያልተዋጠልህ? ቃልም ነበር ከእግዚአብሔር የወጣ ቀን ነው አይደለ? ይሄ ቃል የሚባለው ነገር በመጀመሪያ ደረጃ ከእግዚአብሔር የሚወጣ ነው አይደል? ባለው እሺ፣ ችግር የለም። ቃልም ነበረ እግዚአብሔር ወጥቼ መጥቻለሁ ብሏል። እሺ፣ ምንድነው ጥያቄ? እግዚአብሔር ዘንድም ነበረ። እግዚአብሔር ዘንድ ከነበረ ያልተዋጠልህ ሁለት አካል እዛ ጋር መጀመሪያም ከነበር ካለ ከዛ በኋላ ኢየሱስ ደግሞ መጥቷል አይደል? ይሄ ቃል የሚባለው ነው ወይ ኢየሱስ ነው? በሚገባ ኢየሱስ ማለት በስጋ የተገለጠ ቃል ማለት ነው። ያ በስጋ የነበረው በደንብ አሰው አስቀድሞ ስጋን አልተዋሃደም ነበረ። በስጋ ሲገለጥ ስጋን ሲዋሃድ ኢየሱስ ተባለ። ስለዚህ ኢየሱስ ማለት በስጋ የተገለጠ አምላክ ማለት ነው። ሁለቱንም ያጠቃለለ ማለት ነው። አካልንም መለኮትንም የያዘ ነው ማለት ነው። ኢየሱስ ማለት በስጋ መለኮት ሙላተ ሰውነቱ ተገልጦ የሚኖር ነው። አንጥልም። በቃ ከተዋህዶ በኋላ መለኮቱም አለ ማለት ነው። አንድ ላይ ያ ከተዋህዶ በኋላ ፍጹም ሰው ሲባል ሰው ነው። ፍጹም ሰው መሆን አለበት ነው። መለኮቱ የለም ማለት ነው አብሮት። ማን ያለው? ማን እንደዛ አለ? ፍጹም ሰው ሲባል እንዴት ነው? ፍጹም ሰው ከተባለ ፍጹም ሰው ማለት ነው። እንግዲህ ምንም የሌለው ያልተቀላቀለ ማለት ነው። ከቃሉ ትርጉም ምን እንትን ምንለው ማን ያለ? እሱ ሰው ነው። ሰው ስንል ከማርያም እንደመወለዱ ስጋና ደምን አንተ ያስካቸውን እዟል። እንደኔ እጅ አለው እግር አለው። የነሳው የባሪያ መልክ ስለሆነ ማለት ነው። ስለዚህ እዚህ ጋር ፍጹም ሰው ሲል መለኮቱ የለም ማለት ነው። እዚህ ጋር ፍጹም ሰው ከተባለ እንግዲህ ፍጹም እንደኛ ነው። እንግዲህ ማን ያለ? ኬታ መጣ እንደዛ የሚል ትርጉም ኬታ መጣ? ፍጹም ሰው ማለት እሺ ምን ማለት ነው? እንዳንተ ፍጹም ሰው ሲባል እንዴት ነው? ኦኬ፣ ፍጹም ሰው ስንል ምንም ጉድለት የሌለበት ማንኛውንም እንደኛ ስጋና ደምን የተካፈለ የተዋሃደ በስጋ የተገለጠ። ስለዚህ መለኮታዊ የለም ማለት ነው። ማን ነው ያለ? የለም የሚል ማእኬን ያመጣው ፍጹም ሰው ሲባል ታዲያ እንዴት ነው እኮ እየነገርኩህ እኮ ነው። ፍጹም ሰው ስንል በስጋ የተገለጠ የአብርሃምን ዘር የያዘ ማለት ነው። ከኃጢአት በቀር እኛን የመሰለ። እሺ፣ ፍጹም አምላክ የሚለውስ? ፍጹም አምላክ ስንል ደግሞ እሱ በባህሪ ቃል በስጋ የተገለጠ እንደመሆኑ ሁሉን የፈጠረ ሁሉን ያስገኘ ነው። ሁለቱን አንድ ላይ ማስኬድ እንችላለን። ፍጹም ሰው ነው፣ ፍጹም አምላክ ነው የሚለው ይቻላል። ምክንያቱም ተዋህዷል። መልካም። እሺ፣ አንድ ብረት በሳት ቢግል ብረት ነው አይደለም? ብረቱ ብረት ነው። ብረትነቱ ጠፍቷል። ብረት ብለህ መጥራት ኦኬ። እሳት ብለህ መጥራት ትችላለህ? አትችልም። ኦኬ። የጋለን ብረት በእጅ ብነካው ችግር የለውም? ያቃጥላል። እሱም እሳት ነክቶት የለ እንዴ? ለምንድን ነው ሊያቃጥል የሚችለው? ብረት እኮ ነው። እሳት ነክቶታል መጀመሪያ እኮ። ብረቱን እሳት ብለህ ልጠራው ትችላለህ? አልችልም። ቢነካህ አቃጠለኝ አትልም? እሳት የነካዋለን እንዴ? እንዴት አልልም ነው እያልኩ ያሉት። እንዴት ነው ብረት ያቃጥላል እንዴ? ካለ እሳት ነክቶታል መጀመሪያ። እሳት የተዋሃደ ነው እያልከኛል። እሳት ነክቶት የመጣ ብረት። ስለዚህ ስለተዋሃደ እሳትም የእሳትን ባህሪ አድርጓል ብረቱ እያልከኝ ነው? ይሄና ይሄ አንድ ላይ አይሄድም። ቆይ። ስለዚህ የእሳቱን ገንዘብ ሰው ሲባል ምንም ያለ ካለምንም መለኮት ምን አልከን መሰለ? ብረቱን
ያ እሳት የተዋሃደውን ብረት ብለህ ትጠራዋለህ እንዲህ አልኩት። አዎ ብረት ብዬ እጠራዋለሁ አለ። እሳት መስሎ ብረቱን እያየው ፍም መስሎ ምን ብሎ ይጠራዋል? ይሄንን ብረት ብዬ እጠራዋለሁ አለ። ሲነካህ ግን ብነካው ሲያቃጥለኛል። የሚያቃጥልህ ደግሞ እሳት ስለሆነ ነው። እሳት ብለህም ትጠራዋለህ ማለት ነው። እንዴት ይጠራል? እንዴት ተብሎ ይጠራል? እሳት እንዴት ተብሎ ይጠራል? እሳት ባህሪው ምንድን ነው? እሳት ማለት ምን ማለት ነው? እሳት ማለት ምን? ማቃጠል ማለት ነው አይደል? የሚፋጅ ማለት ነው አይደለ? ይፋጃል አይፋጅም? ማይገናኝ ነገር እንትናት ብላ እንዴ። በቃ በጣም ተገናኝቶልሃል። ነገር ግን መመለስ ስላልፈለግ ይችላል። በዚህ ማስረጃ በቃ ዛሬ ብቃ ለዛሬ ቢበቃንስ። ሀቢብ አለ ናውጠኛ አሉት ያሰማልን። ቡሽ ድንቅ ትምህርት ነበረ፣ ተማርንበት። እኛ ነገ እንገናኝ። መልካም አዳር። ያዕቆብ ሌሊት ያድርግላችሁ።